እናቴን ከተለየዋት በጣም ብዙ አመቴ ነው። ቢያንስ ከ91 ጀምሮ ነው እናቴን የተለየዋት። እናቴ በህይወት ካለች አሁን እናቴን ማየት ፈልጋለሁ። እናቴ በጣም ወድሻለሁ፣ በጣም አከብርሻለሁ። እግዚአብሔር አሁን ኦልሞስት በህይወት ካለሽ በቃ ዘንድሮ አገኝሻለሁ ብዬ አምናለሁ። ያው ቤተሰቦቼም ጋር ብዙ ባልሆንም በጣም ወድሻለሁ እናቴ። በምድር ላይ ካለሽ እንገናኛለን ዘንድሮ ብዬ አስባለሁ። እግዚአብሔር ይስጥሽ እናቴ። እናቴ የት ነው ያለችው? በዛ አጋጣሚ እናቴ ወልዲያ ነው ያለችው። ወልዲያ? አዎ። እስኪ የወልዲያ ስሟ ማን ይባላል? ታለም ደምሴ ትባላለች። ታለም ደምሴ። ወልዲያ ቀበሌው ምንድን ነው የሚባለው? ቀበሌ 03 ይባላል። ከፍት ተራ ነው። ከፍት ተራ 03 ማለት? አዎ፣ ሚካኤል አካባቢ ታለም ደምሴ ትባላለች። ታለም ደምሴ። ያው ጋይስዬ እናቱ እንግዲህ ከ1991 ጀምሮ ከእናቱ ጋር ተገናኝቶ አያውቅም። የወልዲያ ተወላጅ ልጅ ናት። 03 ከብት ተራ አካባቢ ነው ያለችው። እና እናቱን የወልዲያ ልጆች ካላችሁ እንግዲህ ሰላም ሰላም ጤና ይስጥልኝ። ክቡራትና ክቡራን ተመልካቾች ሰላም ብያለሁ። በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ በዝት ይበልልኝ። ለማታውቁ ሰው ብርቱካን ዩቲዩብ ነኝ። ሰብስክራይብ ላይክ እያደረጋችሁ ቤተሰብ ሁኑም። ጥያቄ አስተያየት ካላችሁ ደግሞ ጥያቄ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ዛሬ እንግዲህ ከአንድ ወንድሜ ጋር መጥቻለሁ። በዛ አጋጣሚ ስሙንም ያስተዋውቃችኋል እና እንግዲህ እስኪ ካለው ከሱ ከህይወት ታሪክ እንጠይቀዋለን። በዛ አጋጣሚ ያው በባለፈው ዘይት ደርሶኛል ብያችሁ ነበረ። ዘይት ጣይ ቆረኩ ከሱ ነበረ። በዛ አጋጣሚ ትዞር አሁንም ስራውን እየሰራ ነው። ዘይት እያዞረ ነው የሚቆርጠው ይሄ ወንድማችን ማለት ነው። እና ያለውን አስተያየት ህይወቱ ምን ነበረ የሚለው እስኪ ተሱ አንደበት እንሰማለን። እስኪ መጀመሪያ ስሙን ያስተዋውቀን። ሰላም በላችሁና ስሙን አስተዋውቀን። እሺ፣ ቅዱስ ዳንኤል ይባላል። በጣም እህታችን አድናቂዋና ቻይ ተመስገንና እግዚአብሔር ይመስገን የሚል እህት ናትና እናንተ በህይወታችሁ ላይ ምን ነገር እንደሚኖራችሁ ማወቅ መቻል የምትችሉት ነገር ምን ይመስላችኋል? ትልቁ ነገር የእግዚአብሔር ምስጋና ነው። ከምስጋና ውጭ ማንም ነገር የለም። እኔ በጣም ብዙ ህይወት ነበረኝና በቃ መኪና ነበረኝ፣ ቤት ነበረኝ፣ ንብረት ነበረኝ። አዲስ አበባ ላይ ያው ኮተቤ ነው የምኖረው እኔ የነበረው መጀመሪያ። ከዛ በኋላ ላይ ያው ወደ ስደት ሱዳን ሀገር ላይ ነበርኩ። ግን ህይወቴ በጣም በዛ ነው። ቤተሰቦች አሉኝ፣ ልጆች አሉኝ። በጣም እግዚአብሔር ይመስገን በጣም ሀብታም ነኝ አሁን። ያን ነገር ነገ ጧት ማግኘት እንደምችል አንዲት እህቴ ነበረችና መልካም የምትባል የደብረ ታቦር ልጅ ናት። እሷ 3 መኪና ተቃጥሎባታል። ህይወትና ፍቅር በሰላም እንዲበዛልን ያልታሰበ ዘረኝነት አለ፣ በሱ የተነሳ ነው። እና አሁን እሷ ዱባይ ነው ያለችው። አሁንም እግዚአብሔር ይመስገን ነው የምትለው። ኢትዮጵያ ውስጥ ራሱ ባለፈው ሰይፉ ላይ ቀርባ ነበር። ወደ 3 ሚሊዮን ነው ምናምን ለኢትዮጵያ በጎ አድራጎት ረድታለች። ሁሉ ጊዜ እኛ የምናስበው ነገር ምንድነው? የኛም ብቻ አይደለም ማሰብ ያለብን፣ ወደፊት ላይ ወይም ከኋላችን ምን አለ የሚለውን ነገር መረዳትና ማሰብ አለብን። በትክክለኛው ግን አሁን እኛ መረዳት የማንችለው ነገር ምንድነው? ሰውን ማየት አንችልም። በቃ እኛ ጋር እኔን የሚመስል ሰው ካልሆነ እኔ በታች ያለን ሰው ዞር ብያለኝ። ያ እግዚአብሔር አይፈቅድም። እግዚአብሔር የሚፈቅደው ምንድነው? ጌታ ኢየሱስ ክርስቶስ የተፈቀደው ዝማዕዛ እግዚአብሔር ይላል። በሁሉም ነገር ላይ መጀመሪያ ከራስህ ላንተ ላይሆን ስለሚችል የእንተ የሆነውን ነገር አስብ ነው የሚለው። ሰውን መርዳት አለብን። ሰው ከወደቀ በኋላ አይደለም መርዳት ያለብን። እኛ መርዳት ያለብን ሰው ሳይወርቅ ነው። ያ ሰው ምን ይሆናል ወይስ ምንድነው ያለው ምን ደረጃ ይደርሳል የሚለውን ማሰብ እንድንችል መሆን አለበት። ስለዛ አሁን እቺ እህታችን ጋር በአጋጣሚ ነው የተገናኘነው። እግዚአብሔር ፈቅዶት ነው፣ እግዚአብሔር ይመስገን። ግን አሁን እኔ በጣም የማስበው ነገር ብዙ ልጆች አሉ፣ ብዙ ሰዎች አሉ ትቦ ላይ የወደቁ ማደሪያ የሌላቸው ምግብ እኔ እየበላው መብላት የማይችሉ አሉ። እስኪ እናካፍል፣ ምግብ እናካፍላቸው፣ እስኪ እናስባቸው። ሁሉ ጊዜም እስኪ የሃይማኖት ጠንካራ የምንለው ምንድነው? ማተባችን ብቻ አይደለም አንገት ላይ መሆን ያለበት፣ ልባችን ላይ ማረፍ አለበት። እግዚአብሔር የሚፈልገው እሱን ነገር ነው። እኛ ብቻ በቃ የራሳችንን ብቻ ሞልቶ ተርፎ ይሁን ነው የምንለው። እግዚአብሔር የሚፈቅደውና እግዚአብሔር ያስቀመጠልን የኛ የተለየ ነገር ስላለ በእግዚአብሔር ስም የወደቁትን እንርዳ፣ የታመሙትን እንጠይቅ፣
የታሰሩትን እናስፈታ፣ እንጠይቃቸው። ፈጣሪ የሚፈልገው ይህን ነገር ነው። እስቲ እህታችን ደግሞ የተሻለ ነገር ነበራት፣ አሁንም የበለጠ ነገር። እሺ አንተ ማለት እንዴት ነው ንብረት ሊወድምብህ የቻለው? እስኪ እሱን በግልጽ አድርግና አብራራለን። የት ነበር ንብረት? እሱ አሁን በጣም የሚገርመው ነገር ያው እኛ ይሄ ነው ማለት አንችልም። ያው ፖለቲካ በጣም የተለያየ ነገር ሆኗል። አሁን ፖለቲካ ምንድን ነው ቢሉኝ የማውቀው ነገር የለኝ። ግን በዛን ሰዓት መጡ እከሌ እንትና ነው እከሌ እንትና ነው የሚባል ነገር አለ። እኔ አላውቅም። እኔ ማመን የምችለው ሰው በመሆኔ ብቻ ነው። በቃ ሰው ነኝ። የሰውን ሃይምሮ መጠበቅ እፈልጋለሁ። ባለኝ ነገር እረዳለሁ። እኔም ያለኝ ችግር ካለ ደግሞ ከአካባቢ ካለው ሰው ጋር ወይም ከሆነ ከኔ የተሻለ በአስተሳሰብ የተሻለም ሰው ካለ ያን ሰው ጠይቄ ችግሬን እንዲረዳኝ ማድረግ ማቻል አለብኝ። ግን በዛን ሰዓት የተደረገው ስራ ምንድነው? ማነህ ከየት መጣህ የሚባል ነገር። ከየት መጣለሁ? ከዚሁ ከሀገሬ ላይ ነኝ። ኢትዮጵያ ከየትም ቦርደር ጀምራ ከየትም ቦርደር የሚሄድም የመምጣትም የመልካም አስተሳሰብ የማድረግ እድል አለ። ግን ከዚህች ከሰፈር ራሱ ስትወጣ ከዚህ ሰፈር መጣህ የሚባል ጥያቄ አለ። ይህን እስቲ በእግዚአብሔር ስም ይቅር ብለን እንርሳው፣ መልካም ነገር እናስብ እስቲ። ሰው በጥላቻ ሰውን አይጎዳም፣ የሚጎዳው እግዚአብሔር ብቻ ካልሆነ። አንተ አሁን በአገር ይሄንን አለው ብለው ነው ያቀጠሉት። በቃ አሁን ስለዛ ምንድነው ዘረኝነት ይቅር ይጥፋ፣ በእግዚአብሔር ስም እስቲ እንደ አያቶቻችን እንደ አባቶቻችን እንሁን። አያቶቻችን እኮ በዘንግ ይመሩ ነበር። እኛ ግን አሁን በጎጥ አድርገነዋል፣ በመሳሪያ አድርገነዋል። አንተ አሁን ሙሉ ንብረት ሲጠፋ አሁን ሱቅ ነበረ፣ ቤት ነበረ፣ ሲኖ ነበረ። ሲኖ እንግዲህ ያመጣ አዲስ አበባ ነው ማከፋፍለው ብለሃል። አሁን ያ ሁሉ ንብረት ወድሞብህ አሁን ላይ እንግዲህ እግዚአብሔር ፈቅዶልህና እንግዲህ ወደ አክሱም ሄደህ ነበረ። ከዛም ተመለስ አሁን በአገርህ ላይ ሁሉንም ያን ህይወት ሁሉ ሀብትህን ሁሉ አጥተህ ዘይት እያዞርክ ትኬት እየቆረክ ነውና ያልኸው። በዚህ ህይወት ላይ አንተ ስትኖር ታሳለፍከው ህይወትና አሁን ላይ ካለህበት ህይወት እንደው ምን ብለህ ትገልጸዋለህ? ትክክል ነሽ። እኔ አሁን ያን ያለፈው ገንዘብ ያለፈው ህይወት ለኔ ምንም አይደለም። እኔ ምንድነው ማሰብ የምችለው ቤተሰቦቼ ጋር በሰላምና በፍቅር መኖሬ ነው። አንድ ትንሽ የሚከብደኝ ነገር ምንድነው ያው እስከዛሬ ድረስ በጣም በትልቁ ህይወት አለ የህይወት ግልጽነት የሌለም ምክንያት ያው እናቴን ማየት ፈልጋለሁ። ከዚህ በኋላ እናቴን ከተለየዋት በጣም ብዙ አመቴ ነው። ቢያንስ ከ91 ጀምሮ ነው እናቴን የተለየዋት። እናቴ በህይወት ካለች አሁን እናቴን ማየት ፈልጋለሁ። እናቴ በጣም ወድሻለሁ፣ በጣም አከብርሻለሁ። እግዚአብሔር አሁን ኦልሞስት በህይወት ካለሽ በቃ ዘንድሮ አገኝሻለሁ ብዬ አምናለሁ። ያው ቤተሰቦቼም ጋር ብዙ ባልሆንም በጣም ወድሻለሁ እናቴ። በምድር ላይ ካለሽ እንገናኛለን ዘንድሮ ብዬ አስባለሁ። እግዚአብሔር ይስጥሽ እናቴ። እናቴ የት ነው ያለችው? በዛ አጋጣሚ እናቴ ወልዲያ ነው ያለችው። ወልዲያ? አዎ። እስኪ የወልዲያ ስሟ ማን ይባላል? ታለም ደምሴ ትባላለች። ታለም ደምሴ። ወልዲያ ቀበሌው ምንድነው የሚባለው? ቀበሌ 03 ይባላል። ከፍተ ተራ ነው። ከፍተ ተራ 03 ማን? አዎ ሚካኤል አካባቢ ታለም ደምሴ ትባላለች። ታለም ደምሴ። ያው ጋይስዬ እናቱ እንግዲህ ከ1991 ጀምሮ ከእናቱ ጋር ተገናኝቶ አያውቅም። የወልዲያ ተወላጅ ልጅ ናት። 03 ከፍተ ተራ አካባቢ ነው ያለችው። እና እናቱን የወልዲያ ልጆች ካላችሁ እንግዲህ እናቱን እስኪ አፈላልጉለት። በዛ አጋጣሚና በህይወት ታለሽ እናቴ ዘንድሮ ላግኝሽ እፈልጋለሁ እያለ ነው። የወልዲያ ልጆች ልትከታተሉን ትችላላችሁ። እና በዛ አጋጣሚ እኔ መጀመሪያ ሲነግረኝ ህይወቱን ሲነግረኝ በጣም ያሳለፈው ህይወትና ለኔ ያስተማረኝ ነበርና የነገረኝ ምክንያት ዞሮ እያስተማረኝ አንዳንድ ነገሮችን ስነግረው እንደዚህ እኮ ነው ማን ብሎ ዛሬ ገብርኤል ነው አንድ አጋጣሚ በገብርኤል ቀን የተገናኘ ነው። ስለዚህ እናቱን አፈላልጉለት። ያው እንግዲህ ስሟንም እንደነገራችሁ አሁንም ደግሞ ይነግራቸዋል። ወልዲያ
03 ቀበሌ ከብት ተራ አካባቢ ነው። በፈጣሪ ስም እናቱን አፈላልጉለትና ከ91 ጀምሮ እናቱን አላገኛትም። አሁንም ዳግም ደግሞ ቪዲዮ እንሰራላችኋለን። አሁንም ለወልዲያ ልጆች እንግዲህ እንድታፈላልጉለት እናቱን ስሙን አሁን በድጋሚ ድገምልን። እታለም ደምሴ ትባላለች። ያው እታለም ደምሴ ትባላለች። እታለም ደምሴ ወልዲያ 03 ቀበሌ ከብት ተራ አካባቢ ነው። የወልዲያ ልጆች ብዙ ልጆች አላችሁ። ይሄን ቪዲዮ እየቆራረጣችሁ ከ91 ጀምሮና እሱን ስላላገኛት ግን እኛ የጀመርነው እውነቴን ያሳለፈው ህይወት ሲነግረኝ እስኪ ለአንዳንድ ልጆች አስተማሪ ይሆናል ብዬ ነው እሱንም ቆሲ ቪዲዮ እንስራ ብዬ ያልኩት ማለት ነው። ማለት ሲኖ ነበረኝ፣ ቤት ነበረኝ፣ የግል ሱቅ ነበረኝ። ግን እነዛ ሁሉ ባልታሰቡ ነገሮች ወደሙ። እኔ በሌለሁበት ሀሳብ ሁሉ ነው የወደሙ። በሲኖ የራሱ ሲኖ እንግዲህ ይዞ አዲስ አበባ እየመጣው እንደ አትክልት እያከፋፈልኩ ነበር አለ እና እንግዲህ ይሄ ሁሉ ወድሞበት ወንድማችን አሁን ላይ ዘይት እያዞረ ነው የሚገኘው። እውነት ግን ለእናንተ ማስተማሪያ ይሆናችሁ። አልገባችሁ? ህይወት እንደዛ ናት። ሁሉም ማጣት አለ። ግን የማታጡትም ፈጣሪያችሁን ደግሞ ማለት አመስግኑ። ሁሌም ፈጣሪ ተናንተ ጋር ነው ያለው። ፈጣሪ ሁሉም ታጣላችሁ። አያችሁ፣ ለሀብት ብላችሁ ጓደኛ የምትከዷላችሁ፣ ልጃችሁን የምትከዷላችሁ፣ እህታችሁን የምትከዷላችሁ፣ ሚስታችሁን የምትከዷላችሁ፣ እውነት ለማይጠቅም ብላችሁ ወንድማችሁን ጓደኛችሁን የምትገሏላችሁ፣ እህታችሁን የምትገሏላችሁ ማለት የእግዚአብሔር ስጦታ እህታችሁን ማለት ነው የምትገሉ አላችሁና በማይረባ ነገሮች ለመኪናም ብላችሁ ሆናል፣ ለብዙ ለስርክ ብላችሁ ሆናል፣ ለማይጠቅም ለጥቃቅን ነገሮች የሰው ህይወት የምታጠፉም አላችሁ። በዛ አጋጣሚ ማስተማሪያ ይሆናችኋል ብዬ አስባለሁ። ከዚህ ከወንድማችን ማስተማሪያ ይሆናችኋል ብዬ አስባለሁ። እኔም የራሴን ችግር ስነግረው ነው እሱም የነገረኝ ማለት ነው። እዝጋንቺ እኮ በመቀመጥሽ እውነት ተመስገን ብለሽ ፈጣሪሽን አመስግነሽ መኖር አለብሽ። እዚህ ራሱ አንቺ እንደዚህ መኖርሽ ራሱ ትልቅ ለእግዚአብሔር ትልቅ ምስጋና ይገባዋል። እንደዚህ ተደስተሽ መኖርሽ አንቺ ባትኖሪ ዝጋውን ለምሳሌ እኔም ወደ አንቺ ጋር መጥቼ አልቀመጥም ነበረ። ደሞም ከዛውም ሰው ተሞደሽ ደግሞ የሰው መውደድና ፍቅር ያስፈልጋል። ሰው ስለሆንሽ ብቻ ሰው ነሽ መባል አይቻልም። ነው ሰው ስለሆንሽ ብቻ ሰው መሆን አይቻልም። የሰው ልጅ አስተሳሰብ፣ አገነዛዘብ፣ የሰው አቅርቦት ይወስኗል ብሎ በዛ አጋጣሚ እኔንም ጥሩ ህይወት አስተምሮኝ እና ተኒ ደግሞ ከሱ ታሳለፈው ህይወት ወደ እናንተ ላስተላልፍላችሁ ብዬ ነው። ይሄን ቪዲዮ ዳግም እንሰራለን። እናቱን አፈላልጉለት። የወልዲያ ልጆች እንግዲህ ያው ፍቅር ናችሁ። ባዘዊ ወልዲያዎች ፍቅር ናችሁ። ከራሳችሁ በላይ ለሰው የምትኖሩ ናችሁና ለዚህ ወንድማችንን ደግሞ አፈላልጉለት። እኔም ደግሞ በውስጥም የወልዲያ ልጆች አሉ ዩቲዩብ ላይ እና በዛ ኮሜንት ላይ አስቀምጬ እንዲፈልጉልህ አደርጋለሁኝ። በጣም ደስ ነው የሚያገኛቸው ራሱ በጣም ደስ ይላል እና ሊያገናኙም ይችላሉ። ወልዲያ ላይ አሁን አጋጠመኝ ልጆቹ ካሉ ሊያገናኙም ይችላሉና ሊያፈላልጉልህ ይችላሉ እነሱ ራሱ ማለት ነው። ያው ቅዱስ ገብርኤል ፍቃድ ነው ዛሬ። ቅዱስ ገብርኤል ነው። ቅዱስ ገብርኤል ፍቃዱ ይሁን። አሁን አይታወቅም የፈጣሪ ስራ ግልጽ ነው። አንተ ህዝቡ ወደ ሳትሄድ እናትህ ወይንም እንደዙ በሚዲያ ልታገኘ ትችላለህና የቅዱስ ገብርኤል ፍቃዱ ይሁን። ጋይስ ያው ሙነት በጣም ህይወቱ ያሳዝናል ማለት እኔ እንጃ ብቻ ማለት በጣም በፈጣሪው ተመስገን ብሎ የሚኖረው ምክንያቱም እንደሆነ ታውቃላችሁ። ሁሉም ውድም ይበል ከቤተሰብ አንድም የጎደለብኝ ነገር የለም። አንድ ቤተሰብ ቢጎልብኝ ኖሮ ለኔ ጸጸት ነበር። ግን እስካሁን ድረስ ብዙ ንብረት ቢወድም እኔ ከቤተሰብ ተህት ከእናት ከአባት ከወንድም ምንም የጎደለብኝ ነገር የለም። ስለዚህ ፈጣሪ ይመስገን ለማደርገው ሁሉ ለምኖረው ሁሉ ለምሰራው ስራ ሁሉ በጣም ደስተኛ ሆኜ ነው የምኖረው እያለ ነው። እናንተም እንደዚህ እንደወንድማችን ደስተኛ ሆኑ ባላችሁ ነገር። ይቺ ዓለም እንግዲህ ከንቱ ናት። ሁሉም ጊዜያዊ ነው። እውነቴን እምላችሁ አንዳንድ ልጆች በሰው ሀገር ሆናችሁ ግዛችሁን የምታሳልፉ አላችሁ። ግዛችሁን በሰው ሀገር አታሳልፉ። በቃ በሀገራችሁ ኑና ጊዜያችሁን ተጠቀሙበት። ገባችሁ? ህይወት ከንቱ ናት። እናንተ ደግሞ ለእናንተ ያለው ደግሞ እንጀራ ማለት ነው። ሀገራችሁ ላይ ሆናችሁ ከዛን የበለጠ ልታገኙ ትችላላችሁ። ለጊዜው አንድ ነገር እስከምታስተካክሉ ግራ ሊጋባችሁ ትችላላችሁ። ነገር ግን ገባችሁ? ነገር ግን
ከዛም የበለጠ አገር ምን ልታገኙ ትችላላችሁ ባልታወቀ እግዚአብሔር ስለፈቀደላችሁ። ግን አምናችሁ አገሬ ላይ ሰርቼ አገሬ ላይ ይኖራሉ ይበቃኛል ስደት ብላችሁ ወደ ሀገራችሁ ኑና ነው የምላችሁ። እዛ በሰው ሀገር ሆናችሁ በተለያዩ በሽታዎች ተይዛችሁ ነው የምትኖሩት እኔ አውቃለሁ። እና ዛሬ ደስ የሚል ቆይታ ነበረን። በሌላ በአዲስ እንገናኛለን። እስኪ አንተም ማስተላለፍ ያው ለእናት እንዲያገናኙ ወልዲያን ልጆች አሁን ዳግም እና አካባቢውን ስሟን ንገራቸው። ለወልዲያ ልጆች መልዕክት ያስቀምጥላቸው ያውታል ሲወት ያው እኔ መናገር የምፈልገው የወልዲያ ልጆች በጣም የሀገሮች ልጆች ትናፍቁኛላችሁ። ሁልጊዜ ሱዳን ሀገር ላይ እኔ በጣም ብዙ ተሳልፍ ያለውና በዛን ሰዓት ላይ በጣም ብዙ ታሪክ ነበር። ሰው ወደ ሰው ሀገር መሄድ የለበትም። የሚገርም ኤልያስ የሚባል ልጅ ነበርና ያዳጎ ልጅ ነው፣ የወልዲያ ልጅ ነው። አብረን ነበር ስደት ሄድ ነው። እሱም ያው ውሃ በላው፣ እኔም እግዚአብሔር ብሎልኝ ያው በዛ ሰዓት ላይ 5 ቀን እዛ በረሃ ላይ ነበርኩኝ። እባብ ነክሶኝ በጣም ብዙ ህይወት አይቼ ነበር። በቃ እንደዚህ አርየስ የሚባሉ አሉ ኤርትራዊ ናቸውና እነሱ ናቸው ያነሱኝ። ግን የሻረክ ሳይ በጣም ወድሻለሁ በትልቁ ቢራራሹምዬ አባቴ አመሰግናለሁ። በተለይ ማመሰግናችሁ የመተማ ዮሐንስ ነዋሪዎች፣ የገንዳዋ ከተማ የአርማጮ ሰፈር ሰዎች በጣም እወዳችኋለሁ። ልጄ መታገስ በጣም ነው የምወድህ። አንድም ልጅ አለኝ ደሴ። ያው ባለቤቴ ጋር በትምህርት ቤት ነበር ወንድራድ ኮሌጅ ዩኒቨርሲቲ ሜክስ ፊት ለፊት ነበረ። ወንድራድ ትምህርት ቤት አካባቢ ነው። እዛ ነበር አብረን የምንማረው። አሁን እሷም ያለችው አዲስ አበባ ነው። ግን እባክሽ በእግዚአብሔር ስም ማጸንሽ ነገር ልጄን ብታሳይ፣ እናቴም ካልሞተች ብታየው ልጄ ደስ ይለኛል። መሲ በጣም ነው ማመሰግንሽ። ያው የበደልኩሽ ነገር የለም። ሁሉም ነገር ባልተስተካከለና ባልተግባባንበት ሁኔታ ነው የተፈጠረው። በዚህም አጋጣሚ በእግዚአብሔር ስም እምለምንሽ ሁሉንም ነገር እግዚአብሔር ነው አዋቂው፣ እግዚአብሔር ነው ሁሉን ነገር የሚያደርገው፣ የእግዚአብሔር ፍቃድ ነውና ተለያይተናል። ልጄን ብታሳይ ግን ደስ ይለኛል። አንቺም ነገ ጧት የሆነ ነገር ይሆንና አይ አባቱስ የሚለውን ሐሳብ ሊመጣልሽ ይችላል። ያሁኑ ስሜት ባይኖርሽም በኋላ ላይ ልጄን ግን ብታሳየኝና ባግዘው ቢያንስ እኔ ባለኝ አቅም ለልጄ የሆነ ነገር ባደርግለት እሱም አባቴ ይሄ ነው ብሎ ሃይምሮ እንድደሰት ታደርጊ ደስ ይለኛል። አመሰግናለሁ አባቴ ቢራራሹምዬ በጣም ነው ማመሰግነው። እግዚአብሔር ይስጥልኝ። የገንዳዋ ከተማ ነዋሪዎች ሁሉ በጠቅላላ ከፖሊስ ከጸጥታ ዘርፍ ኃላፊ ሁሉ ከነዋሪዎቹ ወጣት ጀምሮ አመሰግናችኋለሁ። እግዚአብሔር ይባርካችሁ።